ከየት እንደመጣሽና እግዚአብሔር ምን እንዳደረግሽ? ስሜ አበባ ይባላል። የመጣው ከዚህ ከጎሮ ነው። የሆነልኝ እዚህ ቤት ብዙ ታምራት ነው የሆነልኝ። ብዙ በቃ ተናግሬ ማልጨርሰው ነገር ነውና ለከሌሎችም ብዙ ነገር እዚህ መጥቶ ብዙ ታምራት ሆኖልታል። እኔ ለኔ የሆነ ነው የምናገረው። እኔ የሆነልኝ ነገር በመጀመሪያ ልጄም ታሞብኝ ነበርና ከዛ ይዤ መጣው። አንድ ቀን ይዤ መጥቼ በጣም ታሞ በቃ ያልወሰድኩበት ሐኪም ቤት የለም። በጣም ታሞ ነበርና ከዛ ይዤ መጣው። ማታ ፕሮግራም ነበርና ይዤ መጥቼ ከዛ ፕሮፌት ጸለየለት። በጣም ልጁ በቃ እንደው ብዙ ነገር ብሎኝ አስፈራርቶኝ ነበር። ሰው ሁሉ ምንድነው መገኛ መጥቶት ነው ልጁ ዝም ብሎ ይደነግጣልና መገኛ መጥቶት ነው ምን ሆኖ ነው ምናምን እያሉ በቃ የማይሉ ነገር የለም ማለት ነው። ከዛ እኔ ይዤ መጣው። እዚህ ተሸክሜ እንደዛው እንደ ልጁ በቃ ደክሟል። ምግብም አይበላም ምንም በቃ ምንም አይንቀሳቀስም። ከዛ ይዤ መጥቼ ፕሮፌት እዚህ እየጸለየ ነበርና እየጸለየ ያለ ከዛ የሆነ ነፍስ እንደው እግዚአብሔር የሆነ ነፍስን አድናለሁ ብያለ ነው። እስኪ ቶሎ ቶሎ ብላችሁ ፕሮግራም እንጨርስና ለአንድ ነፍስ እንጸልይ እያለ ነበርና እኔ አወኩት በቃ የኔ ልጅ ነው ታሟል በጣም። ከዛ ቶሎ ቶሎ እንጨርሳለ። ከዛ ፕሮግራሙን እንደጨረሰ ጸለየለት። ከዛ ባለቤቴ መጥቶ እዚህ ተንበርክኮ ነበርና እሱ ተንበርክኮ ከልጆች ጋር ነው ተንበረከኩ ተባለ። ከዚህ ውስጥ የሆነ በዚህ በመትዘሩ ዘር የሆነ ነፍስ ይድናል ሐኪም ቤት ራሱ ታወጣው የለ እንደ ምናምን እያለ ነበር። ከዛ እውነትም በቃ እኔ ሐኪም ቤት ወስዳለሁ ብዬ ነበር በቃ መጀመሪያ ያሰብኩት። ከዛ ይዘን መጣን። ሐኪም ቤት ብትወስዱ እኮ እዛም ይወጣ ነበር። እስኪ ኑ ዘርዝሩ አለ። ከዛ መጥቶ ተንበረከከ። በዚህ ዘር ሚድን ነፍስ አለችና ብናምን ብሎ እየጸለየ ነበር። ከዛ እኔ አወኩም የራሴ እንደሆነ ወሰድኩኝና ከዛ በኢየሱስም ልጄ ይድናል አልኩኝ። ከዛ ፕሮፌት አምጪ ልጅሽን አለ። ጸለየለት። ሰይጣን ይዋረዳል። ከዚህ በኋላ ልጅሽ አይታመምም ደህና ይሆናል አለ። ውሃ ጸልዮበት ውሃ ሰጣ። ከዛ ያ ውሃ ያጠጣል። ሌሊቱን ሙሉ አደራ። ምንም ምግብ የማይበላ ልጅ ምንም ቤት እኮ ብዙ ነገር ሞክረንለት ነበር ግን እምቢ አለ። አንበላም እያለ ማለት ነው። ውሃ ራሱ አይጠጣልንም። ከዛ እዚህ ፕሮፌት ጠጣ ስሎ ጠጣልኝ። ውሃውን ጠጣልኝ። ከዛ በኋላ ውሃውን ጠጥቶ እጄ እርኩኝ ወደ ቤት ተኛ። ደህና እንቅልፍ ተኛ የማይተኛ ማለት ነው። ጧት ተነሳና አባዬ ጎሮሬ ደረቀ እኮ አለ ልጁ ማለት ነው። ከዛ እኛ ምን ሆኖ ነው ምላሴ ደረቀ አለ። ምን ሆኖ ነው ብለን እስኪ አበል እንይልክ ስንለው አፉ ሲከፍት የሆነ እንደ ስጋ ነገር በቃ ትልቅ ነውና እንደ ስጋ ነገር ምላሱ ላይ አብጦ ነው ያለ። በስማ ምላሱ ፈንድቶ ነው እንዴ ምናምን ብለን ደነገጥን። እኛም በቃ ያን ውሃ አምጪ ተወለ ትላንት ፕሮፌት የጸለየልበትም ውሃ አምጪና ጠጣለኝ። አጠጣኑ። ትንሽ ቆይታ ስናየው ያ ስጋ የሚመስል የት እንደገባ የለም በቃ ምላሱ ላይ የለም ጠፋ። ከዛ በኋላ እንደው የት ገብቶ ነው ምናምን ብለን ስንፈልግ ምንም መጀመሪያ እኮ በእጃችን ራሱ ልናነሳ ስንሞክር አልነሳ አለ። ከዛ ወደው የት እንደገባ አጣን የለም ያ ስጋም ጠፋ ከምላሱ ላይ ማለት ነው። በዛ በተጸለየበት ውሃ ስናጠጣው ከዛ ልጄ ከዛ በኋላ ደህና ሆነ። ምንም ኢማም የሚባል ከዛ በኋላ ታሞ ማየቅም አይታመምም ብሎኝ ነበር። ከዛ በኋላ አይታመምም ማለት አልታመመም። ፕሮፌትም ደግሞ ለኔም ብዙ ነገር ቃል ያወጣልኝ ነበርና እኔ ለልጄ ነው ዛን ሰዓት የሚጨነቀው እንጂ ለራሴ አልነበረም። በቃ ለኔም ለልጄም ብዙ ነገር ተጸለየልኝ። በፕሮፌት ላይ ያለው ቅባት በጣም የሚያስደንቅ ነው። የሌሎቹ ቆይቶ ነው የሚሰራው ወይ በቃ እኔ ወዳው ነው የማየው በቃ ወዳው ነው እጁን ያየሁት። ከዛ በኋላ እኔ አምናለሁ ምንም ብለኝ አምናለሁ። ከዛ አሁን ከትላንት ወዳ ነውና ሌላ ምስክርነት ነው ይሄ ደግሞ ማለት ነው። ከትላንት ወዳ ያጎቴ ባለቤት ጆርዳን ነው ያለችው ውጭ ሀገር ማለት ነው። እንዲሁ ቆማ ወደቀች አሉ። ከዛ ወደቀች እንደቆመች ራሷ ስታ ወደቀች። ሆስፒታል ገባች። ሆስፒታል ስትገባ ምን እንደሆነ እንደገባች አያውቁም እነሱ ምንም አላወቁም። በቃ አጎቴ ቤተሰቦቻችን ሁሉም ተጨንቆ ነበሩና
ከዛ እኔ ድንገት ነው እንትን ቲክቶክ ላይ ገብቼ ለኔ አልነገሩኝም እነሱ ለካስ የተጨነቁ ቆይተዋል። ከዛ ቲክቶክ ላይ ገብቼ ሳየው በቃ አንዷ የያጎቴ ባለቤት የሷን ፎቶ እየለቀቀች በቃ የማይሆን ነገር ነው በቃ እንደሞተች ነገር ነው ያለቀሰች ያለቀቀችው ማለት ነው ፖስት ያደረገችው። ከዛ አይቼ አሁንም ሳሳልፍ እንደዛው ነው እንዴ ምንድነው ተፈጠረ ብዬ ላጎቴ ስልኩ ዘጋውትና ደወልኩለት። ደውዬ ስጠይቀው ምንድነው አለሚቱ ምን ሆና ነው እንደዚህ እኮ ቲክቶክ ላይ አይቼ ነው ምናምን ስለው አዎ ብዙ ሰው እኮ እየጠየቀኝ ነው እሷ ናት የለቀቀችው የወንድሜ ባለቤት ናት የለቀቀችው እኔ ምን እንደሆነች እኮ አላቅም ድምጿ ጠፋ በቃ ጠፋች በዛው ታማ ነው የተባልነው ምን እንደሆነች አልታወቀም እስካሁን አልደወለችም። ይሄው እኔ እስከ 2 ወር ቀን ሆኖኛል ምንም ምግብ አልቀመስኩም አይኔ ሊጠፋ ነው እያለቀስኩኝ አዲስ አበባ መጥቼ ዛሬ ኤምባሲ አመልክቼ ነው የተመለስኩት ወደ ክፍለ ሀገር። የሚያረጋው ጠፋው በቃ ጠፋኝ እኔ ምን ላርግ እንደው ግራ ገባኝ ባካችሁ ጸልዩልኝ እስኪ ምናምን አለና ወዲያው ዘጋና ከዛ ስልኩን ሊዘጋ ሲል እኔ እጄ አስጸልይለታለሁ እዚህ የሆነ በጣም የሚጸልይ ፕሮፌት አለና እግዚአብሔር ሰው አለ እኔ እጄ አስጸልይልሃለሁ ትደውላለች ምንም ነገር አትሆንም አትጨነቅ በቃ ምንም አትሆንም አልኩት። ከዛ እኔም እንዳልኩኝ ማታ ላይ እዚህ መጥቼ ሲመጣ ፕሮግራም የለም ከልጆች አሉና እዚህ ከነሱ ስልክ ቁጥር ተቀብዬ ወደ ቤት ሄድኩኝ። ከዛ ለፕሮፌት ደወልኩለት ደውዬ እንደዚህ ብዬ ነገርኩት ጸልይልኝ አልኩት። ከዛ ጸለየለት አሁን ትደውላለች የሰይጣን ስራ ከሸፋ ትደውላለች አሁን በቃ አሁን ደውላ አለው ትላለች አለኝ። ከዛ ደውላ አለው ትላለች ስል አሜን አልኩኝና ተቀብዬ ስልኩ ዘጋውትና እንደዘጋውት ደወልኩለት ላጎቴ አሁን ትደውላለች ምንም ነገር አትጨነቅ ትደውላለች ብለዋል ፕሮፌት ትደውላለች እሱ ደግሞ በጣም ነው የሚጸልየው እሱ ያለ ወዳው ነው የሚሆን ዛ በየተናገረው አሜን እኔም እየጸለይኩኝ ነበር እስኪ እንዳፍሽ ይሁንልኝ ምናምን አለኝና በቃ ምንም ነገር አትጨነቅ አሁን ትደውላለች አሁን ነው የምትደውለው ብዬ ስልኩን ዘጋውት። ከዛ ትንሽ ቆይቶ በቃ ብዙም አልቆየም እዛ ቡና ልንጠጣ ጎረቤት ገብተን እዛ ቡና ራሱ ሳይፈላ ደውሎ ወደው እንደው ስልኬ ስለማይሰራ በሌላ ስልክ ደውሎ እግዚአብሔር እኮ ተምራ ሰራልኝ ብላ ነገራው ልጁ ንገራትና ደውላለች ባለና ንገራት እሷ ናት ያጸለየችለት ብሎ ለአክስቴ ልጅ ደወለለት። ከዛ ደወለለት እሱ ደግሞ ለኔ ደውሎ በቃ አታስቢ ደውላለች አለሚቱ ደውላለች ይኸው እግዚአብሔር ተምራ ሰራ ወዳው ደወለችላት ደህና ናት አሁን ደህና ነኝ ወደ ስራዬ ተመልሻለሁ አለች። እሷም በቃ አመስግኝልኝ ሄደሽ መስክሪልኝ አለችኝ። እኔም መሰክራለሁ ብዬ መጥተሽ ትመሰክራለሽ ነው ያለኝ እግዚአብሔር ሰው። መጥቼ ይኸው እግዚአብሔር ያደረገልኝን ነገር ይሄ ነውና መስክሬ ያለው እግዚአብሔር ተአምራት ነው የሚሰራ እዚህ በጣም ትልልቅ እዚህ ብዙ ነገር አይቻለሁና ከሌሎችም ብዙ ነገር ሰምቻለሁ። እዚህ ቤት መጥቶ ጸልዮለት የሆነላቸው ነው የመጣው መሰከሩት እግዚአብሔር እውነት በጣም እግዚአብሔር አለ እዚህ ቤት እግዚአብሔር ትልቅ እግዚአብሔር በቃ ትልቅ የእግዚአብሔር እጅ እዚህ ቤት አለ ብዙ ነገር ነው የሆነልኝ እና እግዚአብሔር ይመስገን እግዚአብሔርን አመስግኑ። ልጅሽ ልጅ ነው? አዎ እሱ ነው። አሁን የተቀባይ ልጅ ይሆናል ካሁን አሜን ኢየሱስ አሜን አሜን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ አላማ ባይኖር አታውጣም ነበር በሱ ላይ አንተ ያየ ህልም ነበር ራካታር ታላማኒ አሜን። በናዝሬቱ በኢየሱስ ስም ቅባት በላዩ ላይ አሁን አዝዣለሁ አሜን ሃሌሉያ ኢየሱስ ዳንኤል በምድረ በዳ በሆነ ጊዜ ድምጽን ልከሃል ኤርሚያስ ራሱ አልችልም እኔ ብላቴና ነኝ ስም አልችልም አትበል እኔ አድን ዘንድ ካንተ ጋር ይሆናሉ አሜን በማለቴ በፍርሃት ውስጥ እሱ ያለ ብትርን አሳይተሃል። የላውስ ብትርን ታያነስለው ልክ አፍላላው አጨምሮም ሌላም አየ ይሄ ብላቴና በኢየሱስ ክርስቶስም የተቀባ ይሆነ አሜን። እግዚአብሔር አምላክ ሆይ ጸልያለሁ ከሞት
ብራካታር ዳላቫኒያስ ከሞት እንደ ዳኒ ለሞት የቀረቡትን ሁሉ ወደ ህይወት እያመጣ ይኖር። ለበሽተኞች መድኃኒት የሆነ ጌታ ኢየሱስ ላላወቁት በኢየሱስ ክርስቶስ መድኃኒት የሆነ የወንጌል አብሳሪ የሆነ ባለ ራእይ የሆነ የተቀባ የሆነ ብዙዎች በሱ ላይ በኢየሱስ ታምራት ይሁኑ። ብዙዎች በሱ ላይ ይባረኩ። ብዙዎች በሱ ይድኑ። ብዙዎች በሱ አንድ ቀን ሳይታመም በሞገስ ይደገም። በኢየሱስ ህመም ከሱ አጠገብ አርቄዋለሁ። በሽታ፣ ሟርት፣ ድግምት በኢየሱስ እንዳገኝ በደሙ ሸፍኛለሁ። ለዘላለም የተሰበረ ይሁን። ስለሰማኝ አከብራለሁ በኢየሱስ ክርስቶስ አሜን። ይህን ሚዲያ የምትከታተሉ በዓለም ዙሪያ ያላችሁ ሁሉ አንድ ቃል ላውጣላችሁ። በጌታ በኢየሱስ ክርስቶስ ባላችሁበት ከተማ ሁሉ የእግዚአብሔር እጅ ታዩታላችሁ። እግዚአብሔር በዚህ ሰዓት በአልጋ ያላችሁት፣ በህመም ያላችሁ፣ ቤት ውስጥ በጮጋራ፣ በካንሰር፣ በኤችአይቪ በተለያየ ነገር እየታመማችሁ ያላችሁ ቃል አውጥቻለሁ። በኢየሱስ ስም መነሳት ይሆንላችኋል። በኢየሱስ ስም መዳን ይሆንላችኋል። በኢየሱስ ስም ነፃ ማውጣት ይሆንላችኋል። አንዳንዶች በድግመት፣ አንዳንዶች በጭንቀት፣ አንዳንዶች በበሽታ፣ አንዳንዶች በተለያየ ነገር ተይዛችሁ ሰው ያጣችሁ እኔ መልአኩን አዝዣለሁ። ባላችሁበት ቦታ ላይ የእግዚአብሔር ኃይል ይገለጣል። በኢየሱስም ፈውስ ይሆንላችሁ። ወዳችኋለሁ። ዘላለማችሁ ይባረክ። ከዚህ የሚበልጥ ነገር ታያለሽ። እግዚአብሔር በሕይወትሽ ላይ ከዚህ ሌላ ምስክርነት አለሽ። ገና እግዚአብሔር ብዙ ዓለማትን ያዞርልሻል። ገና እግዚአብሔር በብዙዎች ላይ ተአምራት ያሳይሻል።